የገዛ አባቱን ገሎ ልቡን አውጥቶ ስለበላው ወንጀለኛ ዛሬ ልንገራችሁ። ፔድሮ ሮድሪጌዝ ነው የሚባለው። ተወልዶ ያደገው ብራዚል ውስጥ ነው። ገና በአስራዎቹ መጀመሪያ እድሜው አካባቢ ነው የመግደል ሱስ የተጠናወተ ማለት በሚቻል ደረጃ። ፔድሮ ከሌሎች ገዳዮች ለየት የሚያደርገው ነገር አንድ ነገር አለ። ይህም ነገር ፔድሮ የመግደል እንጂ እንደ ማንኛውም እንደ ሌሎች ወንጀለኞች ዝም ብሎ አይደለም ሰዎችን ተነስቶ ዝም ብሎ የሚገል አይነት ሰው አይደለም። ፔድሮ የሚገላቸው ሰዎች መጀመሪያውኑ ለራሳቸው ወንጀለኛ የሆኑ ሰዎች ናቸው በብዛት የሚገላቸው። ፔድሮ አባቱን የገደለበት ታሪክ ከመጀመሩ በፊት የፔድሮ ታሪክ የሚጀምረው ገና በአስራዎቹ መጀመሪያ እድሜዎቹ አካባቢ ነው። ገና በ14 እድሜው ነው የመጀመሪያውን ሰው የገደለበት ምክንያት ደግሞ አባቱ ጥበቃ ሰራተኛ ነውና አባቱ በሚሰራበት መስሪያ ቤት ምግብ ሰርቃል ተብሎ ከተባረረ በኋላ ያ ነገር ከንክኖት የሚገለው እዛው አካባቢ ተወልዶ ያደገበት አካባቢ ከንቲባ የነበረውን ሰውዬ ነው በ14 ዓመቱ የገደለው። ከዛ እድሜው ገና ወደ 16 አካባቢ በዛኛው ምክንያት አልታሰርም። የሚገርመው ነገር በዛኛው ምክንያት ሳይታሰር ቀርቶ ገና በ16 17 ዓመቱ ትልቅ የሚባል ኢንፋክት እዛ አካባቢ የፈጠረ ልጅ ነው። በ18 ዓመቱ ገና 18 ዓመት ሳይሞላው ኦሎሞስት እሱ ወደ 40 ምናምን የሚደርሱ ሰዎችን ገሏል። በ14 ዓመቱ ጀምሮ መግደል ጀምሮ ማለት ነው። እና በህይወት ዘመኑ በጣም ትልቅ የሚባል በዚህ ላይም ትልቅ ፊልም ተሰርቷል። ፊልሙም በጣም ብዙ ሰው ያየው ፊልም ነው። ፊልሙ ስም ዲስክሪፕሽን ላይ አስቀምጥላችኋለሁ። እና ፔድሮ ገና በ17 ዓመቱ የሆነች ፍቅረኛ ይይዛል። ፍቅረኛ ከያዘ በኋላ ፍቅረኛውን ገና እንደያዘ ብዙም ሳይቆይ ፍቅር ውስጥ እንደሆነ ፍቅረኛው እርጉዝ ሆና የሆነ የጋንግ ሊደር እዛው አካባቢ የሚኖር ሰው ይገልበታል፣ ሚስቱ ወይም ፍቅረኛውን ይገልበታል። ከዛ ፔድሮ እንግዲህ ፔድሮ ሆነ ማለት ነው። ከዛ በኋላ ነው እንግዲህ 40 ምናምን ሰዎች የሚገለው። በ14 ዓመት መግደል የጀመረው ልጅ ገና በ18 ዓመቱ 18 ዓመት ሳይሞላው ወደ 40 ምናምን አካባቢ ሰው ገሏል። ከዚህ ከጋንግ ሊደሮቹ ጋር የተገናኙ ሰዎች ፍቅረኛውን የገደሉ ሰዎች አንድም አልቀረም ማለት ይቻላል። የተገናኘ ሰው አልቀረም። ከጋንጎቹ ጋር የስራ ግንኙነት ያላቸው ሰዎች አልቀሩም። ተራ በተራ በቃ በሚባል ደረጃ እያንዳንዱን እያደነ ነበር መግደል የጀመረው። አንድም አልቀረው። በቃ እያደነ መግደል ምንም አይነት ከዛ ጋንግ ጋር የተገናኙ ሰዎች አንድም አላስቀራቸው ማለት ይቻላል። እያንዳንዳቸውን ነው የገደለው። ከዛ በኋላ በዛው ምክንያት የተገናኘ ወደ እስር ቤት ይገባል። ያ ማለት በ1970ዎቹ እንደ አውሮፓውያኖች አቆጣጠር ማለት ነው። እስር ቤት ከገባ በኋላ 400 ዓመት ነው የተፈረደበት። 400 ዓመት ማለት እንግዲህ እንዴት እንደሆነ እኔ እንጃ። 400 ዓመት ከተፈረደበት በኋላ ዘብጥ ይወርዳል። እዛው በገባበት እስር ቤት አጠቃላይ 47 ሰዎች ነው፣ ከዛም በላይ ይባላል አንዳንዴ 47 ሰዎችን ነው የገደለው ፔድሮ። የሚገላቸው ሰዎች ሌሎች ወንጀለኞችን አቢዩዝ የሚያደርጉ ሰዎች፣ እንደዚህ ሴት ደፍሮ የገቡ ሰዎች፣ የጋንግ ሊደሮች፣ ጋንጎች፣ እንደዚህ አደንዛዥ የሚሰጡ ሰዎችን በብዛት የሚገላቸው እነዛ ወንጀለኞች የነበሩ በጣም ከባድ የሆነ ወንጀል የሰሩ ሰዎችን ነው እያደነ እዛው እስር ቤት ሆኖ እንኳን እየገደለ የነበረው። ከዛ ኢንጆይ ለማድረግ ደስተኛ ለመሆን ነው ምገለው እያለ ነበር የሚያወራው የነበረው። ከዛ የሆነ ሰዓት ደግሞ አባቱ እኔ እንደ ታሪኩም ውስጥ ግራ የገባኝ አንዱም ነገር ይሄ ነው። አባቱ እናቱን ገሎ ማለት በጣም ሆሪፊክ የሆነ አገዳደል ነው የገደለው። አባቱም በጣም አቢዩዚቭ አባት ነበር። ሕፃን ሆኖ እንኳን እናቱ እሱን አርግዛ እናቱን መጥቶ በጣም ትልቅ የሆነ ችግር ማድረሱ ያውቃል። ከዛ ያን ታሪክ እንግዲህ ምን እንጃ ወይም በድሮ ከ1990ዎቹ በፊት ስለሆነም ሊሆን ይችላል። ምናልባት ታሪኩ በሰባዎቹ መጨረሻ አካባቢ ነው። አባቱ እዛው እሱ የታሰረበት እስር ቤት ይገባል። በጣም የገረመኝ ነገር ከሁሉም በላይ ልክ አባቱ እስር ቤት እንደደረሰ አባቱን በጩቤ በጣም ብዙ ቦታ 20 ምናምን ጊዜ ከወጋው በኋላ ሆዱን ደረቱን ቀዶ ልቡን አውጥቶ በልቶ አባቱ ላይ የተፋው።
ይሄን ሁላ ከሆነ በኋላ ያው ብራዚል ህግ ደግሞ 400 ዓመት የተፈረደበት ሰውዬ ከ30 ዓመት በላይ ሰው አይታሰርም ይባላል እና 2017 ዓመተ ምህረት ከእስር ቤት ይፈታል። ከዛ ከእስር ቤት ከተፈታ በኋላ ዩቲዩበር ሆኗል። በጣም ብዙ አሁን ራሱ ዩቲዩብ ላይ ብገቡ ፔድሮ ሮድሪጌዝ ብላችሁ ሰርች ብታደርጉ ምናልባት ታሪኩን ዶክመንተሪውን በጣም ብዙ ነው የምታገኙ። ከዛ በጣም ብዙ ተከታይ አግኝቶ የነበር ሰው ነው። ወደ 225,000 ሰብስክራይበር የነበረው ዩቲዩበር ሁላ ሆኖ ነበር። ትልቅ ዩቲዩበር ከሆነ በኋላ በ2023 እንደ አውሮፓውያኖቹ አቆጣጠር 3 ሰዎች እዛው ቤተሰቦቹ እሱ የሚኖርበት አካባቢ ነው በሽጉጥ ተመቶ የገደሉት ሰዎች አሁንም አይታወቁም። ነገር ግን ፔድሮ ሮድሪጌዝ ደግሞ ትልቅ ዓለም ላይ ትልቅ ታሪክ ጽፎ ነው ያለፈው ነው የሚባለው። ምክንያቱም ወንጀለኞችን እያዳነ ስለሆነ የሚገለው ከራሱ ጋር ችግር የሌለበት ሰዎች የሚገላቸው ሰዎች እንዲህ ነው የሚባሉ ሰዎች አይደለም። ሙስና የሚሰሩ ፖሊሶች አይቀሩም፣ የመንግስት ባለስልጣናት ሙስና የሚሰሩ አይቀሩም፣ ሰዎች የሚጨቁኑ ሰዎች አይቀሩም፣ የጋንግ ሊደሮች አይቀሩም። እያንዳንዳቸውን ነበር እንደዚህ ቤተሰብ የሚያስጨንቁ ሰዎች እያንዳንዳቸውን ነበር እያደነ እየገደለ የነበረው እና ፔድሮ ሮድሪጌዝ በሱ ታሪክ ላይ የተሰራ በጣም ታዋቂ ሞር ፊልሙን ወደ ፊክሽን ቀይረውታል ምናምን ነው እንጂ የሆነ የፖሊስ ዲቴክተር ነው የፖሊስ አዛዥ ሆኖ ወንጀለኞችን እየገደለ ምናምን የሚል ታሪክ አለ። እንደዚህ አይነት ፊልም ነው የተሰራው በሱ ታሪክ እና ሆሊውድ ውስጥ በጣም ታዋቂ የሲሪየስ ፊልም ነው እና አሁን ላይ ራሱ በጣም ብዙ ተከታይ ያላቸው ፊልሞች በጣም ብዙ ተመልካች ያለው አይነት ፊልም ነው። ግን የፔድሮ ሮድሪጌዝን ታሪክ ዶክመንተሪዎችን እየገባችሁ ማየት ትችላላችሁ። በጣም በታሪክ አስገራሚው ሰው ነው። አባቱን ገሎ የአባቱን ልብ የበላ ሰው ነው። እሱ ብቻ ሳይሆን አካባቢው ሚስቱ ፍቅረኛዬን ገለውብኛል ብሎ አጠቃላይ ወደ 40 ምናምን የሚሆኑ ሰዎችን ነው የገደለው። እሱ ብቻ አይደለም፣ ፖሊስ ጣቢያ ማረሚያ ከገባ በኋላ ራሱ በቃ እንደዚህ ወንጀል ሰርተዋል ያሉትን ወደ 47 የሚሆኑ ሰዎችን ነው የገደለው። የፔድሮ ሮድሪጌዝ ብላችሁ ዩቲዩብ ላይ ሰርች አድርጋችሁ ዶክመንተሪዎችን በጣም የሚያስገርም ታሪክ ነው።